ላስረዳኝ ራስ ባጭሩ ማለት ነው። ፕሊስ የተጠየቀውን ትመልሳለህ። ሁሌ ሪሰረከው እኮ አላህ ነው አላህ ያሸውን አደርጋ ስብሃነ ወተዓላ ማለት ነው። እሺ ያሸውን ሁሉ የመድረግ ስልጣን አለው። አንተን እዚህ ጋር ጸጥ የመድረግ ስልጣን አለው የለውም? በእኔ ላይ ስልጣን አለው ክርስቶስ ነው። የለውም ፕሊስ በእኔ ላይ ማንም ስልጣን የለው። ማን ፈቅዶለት ነው በእኔ ላይ ስልጣን ያለው? እሱ ማን ስለሆነ የለውም። አላህ የሚባል አካል የለም ሲጀመር። ተረከዝ እኔ እንዴት ነው ጸጥ የሚያደርገኝ? ረግጦኝ ነው ጸጥ የሚያደርገኝ? ገሃነም ውስጥ ነው እሱ ተረከዙ የሚረግጠው። እግር ስላለው እሷን እግሩን ገሃነም ላይ የሚረግጥባት ነች። እኔ ደግሞ ገሃነም ከሚገቡት አንዱ አይደለሁ፣ ገነት ከሚገቡት ነኝ። በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ሰው ገነት ከሚገቡት አንዱ ሆኜ ሳለ የአላህ እግር እኔ ላይ ምን ይሰራል? ቃርሚታት። ስለዚህ ገሃነም ከሚገቡት አንዱ ስላልሆንኩኝ እኔ እግሩ እኔ ላይ የሚረገጥ ስላልሆነ ጸጥ አያደርገኝም። እኔ ኤኒዌይስ አሁን በደንብ አስተውል። የአረፋ ቀን አላህ ቅርቢቱ ሰማይ ይመጣል ከሌላው ስፔሻል የሆነ ሁኔታ። ይሄንም መምጣት የጀመረው አላህ መንቀሳቀስ የጀመረው መቼ ነው? ምክንያቱም አረፋ ማክበር የጀመራችሁት መቼ ነው? ወደ ፖይንቱ ልመልስልህ እና እንደውም ላቅልልልህ። ለስንተኛ ጊዜ ነው አረፋን እያከበራችሁ ያላችሁት? ታጁ አረፋ ለስንተኛ ጊዜ ነው አሁን እየተከበረ ያለው? እፎይ አንተ ልታስተምረን ነበር፣ ስለ አረፋ ልትወያይ ነበር። ያኔ አንተ መጀመሪያ ተናገርና እውቀትህን ስለ አረፋ ያለህን ነገር እኛም ደግሞ የምናውቀውንና ሁሉን ነገር እናስረዳለን። መጀመሪያ ግን አንተ ንገረን ስለ አረፋ እስቲ ምን ተረዳ? አንተ እንዳልከው ጭንቅላት የሌለው አምላኪዎች ብለሃል። አንተ እንዳልከው እስቲ ይሄኛው እውቀት አለ። እስኪ ስለ አረፋ አንተ ያለህን እውቀት እስቲ ንገረን እና እስቲ እኛም የምንማር፣ ከዛ በኋላ ደግሞ እንነግርሃለን። እሺ ይቻላል። ታጁ የምታውቀዋለህ የምትለዋለህ አንተ? እኔ አንተ የምታመልከው ሃይማኖት ማለት ነው የየትኛው ሃይማኖት ነው ግን ለማወቅ ፈልጋለሁ። አሁን ቶፒኩ ላይ ግባ። ጥያቄ ካለ በኋላ እቀበላለሁ። የኔ ላይ ጥያቄ ካለ የምለው ቃል ራሱ የመጣው እቀበላለሁ። ጥያቄ ታጁ ጂሰስ ክርስት ፕሪች ያደረገ ሃይማኖት ነው ይሄ የምታመልከው ሃይማኖት? አሁን ጥያቄ ካለ እቀበላለሁ አልኩህ። አሁን ግን የተጠየቀው መልስ። ጥያቄ ካለ ማንኛው ለምን ስለ ምላጭና ስለ መርፌ አትፈልግ? ጠይቀኝ፣ በኋላ ትጠይቀኛለህ። እሱን መፍትሄ ነው። አሁን ግን የተጠየቀው ላይ እኔ የምልህ ማለት ነው። እኔ የምልህ ለስንተኛ ጊዜ ነው አንድ መጽሐፍ ቅዱስ ላይ ክርስትና የሚለውን ቃል ኢየሱስ ክርስቶስ ለምንድን ነው እሱ የምትዝጉት? ታጁ ወላሂ ዛሬውን ወደ እናንተ እኔ ለእኔ ብለህ እኮ አይደለም የምመጣው። ሻዲያ ክርስቲያን መሆን ካልሆንክ ለእኔ ብለህ እንደ የምመጣው። አሁን ቶፒኩ ላይ ቆም፣ ቶፒኩ ላይ ቆምና አንድ ቦታ አላሳየም። በቃ ክርስቲያን የሚል መጽሐፍ ቅዱስ ላይ የለም። ምን ይሁን በቃ አሳየኝ። አላሳየም። እሺ ታዲያ እሺ፣ ሐዋርያቶች እነሱ የሚከተሉት እነሱ አንድ ሰው በአንተ ቤት አራዳ ሆነ ርዕስ ማስቀየርህ ነው። አሁን ርዕሱ ላይ ቆይ። ከዛ በኋላ ከፈለክ ለምን ስለ መርፌ አይሆንም ትጠይቀኛለህ አልኩህ እኮ። አሁን ቶፒኩ ላይ ቆም። ሀጂ ስታደርግ አሁን በአረፋ ላይ አረፋ ለስንተኛ ጊዜ ነው እየተከበረ ያለው? ይህንን መመለስ ትችላለህ? የጠየቀውን መመለስ ትችላለህ? አንተ እኮ የመለስክ ስላልሆነ አንተ ዝም ብለህ የማይሆኑ ቃላቶች የመጨረሻ እድል ነው የምሰጥህ። ትመልሳለህ? አመልስም። እኔ ምን ያዳምጥ? አንተ የምታመልከው ሃይማኖት ሶርስ ሳይታወቅ አንተ እንዴት ነው ሸኛው አሰጣው። ሁሉም ያልፋል። እንኳን ደህና መጣሽ ወይንም እንኳን ደህና መጣ። እንኳን ደህና ቆያ። አብዱ ሚዩት አድርግ። በቃ ሰው ሲናገር ሚዩት ታደርጋለህ። የሰውን አታዳምጥም አንተ። እኔ ባልኩት ብቻ ነው ሊድ የምትለው። ለምን ለሰው እድል አትሰጥም? ለስንተኛ ጊዜ አረፋን እያከበራችሁ ያላችሁት? እሱ ምን ያደርግልሃል አንተ? ለስንተኛ ጊዜ መጀመሪያ ስለራስ ራሱ አላወቅም።
ሰውን ለስንተኛ ጊዜ ነው እያከበርክ ያለው? ነፃነት መስጠት አለብህ። ሰምተሃል? ዶንቆሮ ያው ነፃነት ሰጠው አውራ። የሰውን ለስንተኛ ጊዜ ነው ነፃነት መስጠት እያከበርክ ያለው? አለብህ። እንደፈለገ ማውራት። ልጁን እያወራ አንተ ኒውት ለምን አደረከው? መጀመሪያ ዳንስ ሰጥቻለሁ። በሶስተኛ ላይ ክርስቲያን እንዳንተ ደደብ ሰው ለስንተኛ አይቻልም። ነው በጣም እያከበርክ ያለው? የምትገርም ሰው ነህ አንተ። ለስንተኛ ነው? ጥላህን ጠይቅ። ለስንተኛ ነው? ሁለት ትመልሳለህ ወይንስ ትወጣለህ? የገባው ልመልስ ኒውት ታደርገኛለህ። ልናገር አትሰጠኝም። ኒውት ታደርገኛለህ እኮ። ቀጥል። አረፋ ምንድን ነው? ለስንተኛ ነው የምታከብሩ? ቀጥል። እኔ ልጠይቅ መጀመሪያ። አንተን አትጠይቅም መጀመሪያ። እኔ ቤቴ ነው፣ ቤቴን ዘግቼ አልወጣም ለአንተ ጥያቄ ብዬ። መጨረሻ ላይ ትጠይቃለህ ብያለሁ። እንዴት መጨረሻ ላይ ትጠይቃለህ? ጥያቄው ክርስትና ማለት መልስ ማለት ነው? እስኪ ትጠይቃለህ። ንገረኝ አንተ መጀመሪያ። ከስር ሆነ ታብታብ ሰው እኮ እያደረግህ አውቆ ነው ለሰው እኛ ቤታችን ነው። ስለዚህ የምንሄድበት የለም። የተጠየቅከውን ትመልስና መጨረሻ ላይ ትጠይቃላችሁ። ሁሌም እንደዛ ነው የምናደርገው። አታልቅሱ፣ አታልቅሱ። እቺ ፖለቲካችሁን በልተናታል። ጠይቀህ ከዛ በኋላ መውጣት፣ የሆነ ተጨቃጭቀህ ርዕስ ማስቀየር የተለመደች እኔ ጋር አሰራመች። የእኛ ቤት ህጉ ይታወቃል። አረፋ ነው ዛሬ የምታከብሩት ነው። ትልቅ በዓል ብላችሁ ታከብራላችሁ። አላህ ይመጣል የምትሉበት ቀን እንደመሆኑ መጠን ለስንተኛ ቀን ለስንተኛ ጊዜ ነው? ቀላል ጥያቄ ነው። ክርስቲያን እያሳያችሁ ነበር እያከበራችሁ ያላችሁት። ማታከብሩ ከሆነ አረፋንን ያላከብርም ማለት እኮ መፍታችሁ ነው። ታከብራለህ? ዳውድ እንኳን ደህና መጣ። እንኳን ደህና ቆዩ። እፎይ ይሰማል? ትሰማለህ? እንኳን ደህና መጣ ብያለሁ። እኔም አረፋን ታከብራለህ? ሰማ አንድ ጥያቄ ልጠይቅና ከዛ ልመለሰልህ። አረፋን ታከብራለህ? ባለፈው ብልጥ አመልካለሁ ብለህ ነበርክ። እንዴት ነው የምታመልከው? እኔ ጭንቅላታችሁን እኮ እንዴት እንደምንቀውና እንደምትጸየፈው ለዚህ ነው። ምክንያቱም አላህ ጭንቅላት አልባ ነው። ጭንቅላት አልባ ስትሆን ደግሞ የምታመልከው የሚታየ ሁሉ ብልት ብልት የሚል ብቻ ነው። አላህ ስፐርሙን ረጭቶ ነው ከመቃብር የሚቀሰቅስ። ያንን ስፐርሙን ታመልከዋለህ? አታመልከውም? አታውቀውም? ሱረቱ አንቢያ 104ኛው ላይ ተፍሲር ቁርጡቢና ኢብን አባስ ብልቱ ተዛ አላህ ሚስታቶ ብልቱ ተነስቶ ለዘላለም ተገትሮ ከቀረው የወንድ የዘር ፈሳሽ የሚመስለውን ይረጭና መቃብር ውስጥ ያ የዘር ፍሬው ፈሳሹ ሲገባ የወንድ ፈሳሽ የሚመስለው ማለት ነው። ከዛ በኋላ በሱ ነው ብትቀሰቀሰው። ያንን አላህ የሚረጭበትን ታመልከዋለህ? አታመልከውም? አላህ ጭንቅላት የለውም ብለህ ነው የምታመልከው ወይንስ ጭንቅላት አለው ብለህ? ብልት በማለት ትልቅ ነገር መስሎሃል? ሱረቱ በቀራ ከቁጥር 30 ጀምሮ አላህ አደምን እንስሳትን ሳይቀር ያስተማረው ስማቸውን ያስተማረው አላህ ነው። ስሞችን የአካላት ስሞችን ያስተማረው ለከፈስ ጭምር ይላል ጠዋሪ ያስተማረው አላህ ነው ለአደም። ይሄንን ፀጉር ሲል፣ ይሄን አይን ሲል፣ ይሄን አፍንጫ ሲል፣ ይሄን ጥርስ እያለ ለአደም ለእያንዳንዱ አላህ ካስተማረው ብልቱ ምን ብሎ ነው ያስተማረው? አላህ ከፈስ ጭምር እሱ ነው ያስተማረው። ለምን ትሸማቀቅበታለህ? አካላል አላህ ፊት ሳትገረዝ 60 ክንድ ረጅም ሆነ እስተነ ሸለፈት አይደል የምቆመው አላህ ፊት። እንደዛ ነው የሚለው ሐዲሱ። ትልቅ ነገር መስሎ ነው አላህ ፊት ያ ሸለፈትህ ያልተገረዘው 60 ክንድ ርዝመት። ኢማጅን 60 ክንድ ርዝመት ፎቅ በሉት። ፎቅ የሚበልጥ እኮ ሳይገረዝ ተተነሳ የመቶ ወንድ ጉልበት ያለው የማይበርድ የማይቀዘቅዝ ነው የሚለው እንደ ፌሮ ተገትሮ የሚቀር ያንን እዛ አላህ ፊት እንዲህ ትሌለ እንዴ? ፌሮ በለው። ኤኒዌይስ ስለዚህ ብዙም አትባልጉ። ጭንቅላት የሌለውን አካል የምታመልኩ አትባልጉ። ተረገዝ አምላኪዎች ማለት ነው። አላህ ብልት ይኑረው አይኑረው አላቅም ያለህን ኡስታዝ እየተከተልክ ኢማም አራዚ እንደሚለው ደግሞ አላህ ድፍን ሊሆን ይችላል፣ ክፍተት ሊኖረው ይችላል። የሴት ብልት ሊኖረው ይችላል፣ የወንድ ብልት ሊኖረው ይችላል። ሁለቱንም የሴትም የወንድም ብልት ሊኖረው ይችላል። የለውም ካልን ግን እግርና ሁለት እግር አጽድቀንለት እጅ ሰጠ ነው። ብልት የለነውም ካልን ይሄ ጉድለት ነው፣ ስልብ ነው ይላል። አምላክ ስልብ ነው። ኤኒዌይስ ወደ ቶፒኩ ባክ እናድርግና
ለስንተኛ ጊዜ ነው አረፋ የምታመልኩት? ሶሪ አረፋን ለስንተኛ ጊዜ ነው የምታከብሩት? 1447ኛ ጊዜ ዛሬ የምናከብረው በዓል 1447ኛ። ኦኬ ረመዳንስ? ረመዳንም እንደዛው። ኦኬ ገና ረመዳንም እንደዛው እንትን የምን ነበር? አረፋም እንደዛው 1447 አይደለ? አዎ። ኦራይት ሙሐመድ እስልምናን ካመጣ በኋላ ነው ማለት ነው ይሄ ነገር መከበር የጀመረው። ራይት ያላ ባሪያ ሁለቱ በዓሎች የጸደቁልን ና ሙሐመድ ሰለላሁ ዐለይሂ ወሰለም ከተላከ በኋላ ግን ከዛ ውስጥ የምናስባቸው እሳቢዎች ግን ከዛ በፊት በነቢዩላህ ኢብራሂም ዐለይሂ ሰላም በልጁ ደግሞ ከልጁ ጋር በተያያዘው ታሪክ ከዛ ጀምሮ ማለት ነው ዛሬ የመጣ ሳይሆን እስልምና ከዛ ያኔ ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ከአደም ጀምሮ እስካሁን ነቢ ሰለላሁ ዐለይሂ ወሰለም እስከ መጨረሻው ነብይ ጀምሮ የነበረ ነበር ኢስላም። ያኔ ኢስላም የሚለው እሺ እንትኑን አረፋ እንግዲህ እያከበራችሁ ያላችሁት ለ1447ኛ ከሆነ ውሽዝ በዓሉ የተደነገገላችሁና ማክበር የጀመራችሁት በመሐመድ ጊዜ ከሆነ ኦኬ ያረፋ ዕለት አላህ ይወርዳል አይደለ? ታምኛለሽ እሱን? አዎ በጣም ነው። ኦኬ አላህ መውረድ የጀመረው አረፋ ማክበር ከጀመራችሁ በኋላ ነው ወይንስ አላህ መውረድ የጀመረው አላህ አረፋን ሳታከብሩ ነው? የእውቀት ባለቤቶች ይመልሱልሃል። እኔ የመመለስ አቅሙ የለኝም። አቅሙ ስልህ ጥልቅ እውቀት የለኝም። የእውቀት ባለቤቶች ከኔ የተሻሉ አሉና እነሱን ትጠይቃቸው፣ እነሱን ይመልሱልሃል። ሌላ ጥያቄ ካለ የእውቀት ባለቤቶች አክቹዋሊ ክርስቲያኖችና አይሁዶች ነን። የእውቀት ባለቤት የምንባለው የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ የሚለው ቁርአናችሁ ደጋግሞ የኢስላም የእውቀት ባለቤቶች ናም የበፊት ኪታብ አህለል ኪታቦች ነው። ግን አሁን የምልህ ኢስላም የሚያውቁ እነሱ ማለት ነው። ያላ ባሪያ ቁርአንሽ ላይ አንድም ቦታ ላይ ሙስሊሞችን ሳይሆን የሚለው ክርስቲያኖችን ነው የእውቀት ባለቤቶች የሚለው እና አይሁዶችን። በዚህ እንተማመናለን። እየነገርኩህ ያለው ያንን ሳይሆን አሁን ያሉት የእውቀት ባለቤቶች ምልክ ኡስታዞች፣ እውቀት ያላቸው ቁርአን የተረዱ ሐዲሱን የተረዱ አላህን ብታምኝ ይሻልሻል ወይንስ ደግሞ ዝም ብሎ ሰዎች ያሉትን ማመን ነው የሚሻልሽ? አላህ የእውቀት ባለቤቱን ጠይቂ ካላወቅሽ ሲልሽ ክርስቲያኖችና አይሁዶችን ነው ጠይቂ ያለሽ። አንቺ ለምን ሙስሊሞችን ትያለሽ? የእውቀት ባለቤት ማወቅ ካላወቅሽና የእውቀት ባለቤቶች እንዲነግሩሽ ከፈለግሽ እኔን ነው መጠየቅ ያለብሽ። እኔን ነው እንዳስረዳሽ። አንተን ሳይሆን እኔ የምጠይቀው የእውቀት ባለቤት የሚባለው እውቀቱን ቁርአኑን የተረዱና ሐዲሱን የተረዱ እነሱ ከኔ ሞር የበለጠ የተረዱ አሉና እኔ እነሱ በተረዱበት አረዳድ ነው ልረዳ የምትለው። አይ እንደዛ የለም። አክቹዋሊ ክርስቲያኖችና አይሁዶችን ነው እንድጠይቅ የሚያዝሽ። አቡኪ ቀጥል። አቡኪ አይሰማም? አቡኪ እያወራ ከሆነ ማይክ ዝግ ነው። እስኪ ክፈትና አውራ። አቡኪ አይሰማም? አቡኪ 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 ዝምታ መልስ አይሆንም። አቡኪ
አቡኪ መልስ አይሆንም፣ ዝምታ ቀጥል። አቡኪ ኦኬ። አፍራ እንዴት ነሽ? የሚመች ቦታ ነሽ? አይ ቲንክ ቤቲ የሚለው ሙስሊም ነሽ? ሙስሊም ነኝ። እንኳን መጣሽ። አካውንት ተቀይሮብኝ አካውንት ቀይርና ስሙ አንድ ናቅላችሁ። ኦኬ አረፋን ታከብሪያለሽ? አከብራለሁ። እና ጥያቄ ነበረኝ ልጠይቅ ነው ገባሁት። ጥያቄ በኋላ ላይ ነው ጥያቄ በኋላ ላይ ነው መቀበለው። ትንሽ ቆየት እንላለን ጥያቄ ለመቀበል። እሺ እዚሁ ማለት ትችያለሽ። ጥያቄ ትንሽ ቆየት ብለሽ ትጠይቂያለሽ። ክርስቲያን አለ? ኦኬ ቀጥል። ታላቁ ቀጥል ምትልበት አለ? ምንም ሀሳብ ስላልሰጡ ምናልባት ክርስቲያን ሀሳብ ካለው እሱን ይቀጥልና እንሄዳለን። ቃል ልንወያይ ነበር አይደል? ልታስረዳን ነበር እፎይ። እና ትንሽ ሙስሊሞቹ ይሄዱበት ብዬ ነበረ። ጥያቄና መልስ ነው ያደረግከው እና የሆነ ነገር እና አንተ ራስህ ብታስረዳ ጥሩ ነበር። ያለ ባሪያ ምናልባት እስልምና የነቢያት ሃይማኖት ነው ብለሽ ታምኛለሽ አንቺ? ኦኬ በጣም ጥሩ። ከዛ በፊት የነበሩ ሰዎች አረፋን ያከብሩ ነበር? ሁሉም ሙስሊሞች ነበሩ። ከዛ በፊት የተላኩ ነቢያቶች አረፋ ያከብሩ ነበር? በዓሉን ሳይሆን ዋናው ፖይንቱ ያኔ እስላሞች ነበሩ፣ ሙስሊሞች ነበሩ። አረፋውማ የሚከበረው ነገርኩህ እኮ 1447ኛው ነው። ግን ከዛ በፊት የነበሩት ነቢያቶች ቁርአን ላይ የተጠቀሱት 25ቱ ነቢያቶች የሚያመልኩት የሚያስተምሩትም ስለ አላህ አንድነትና ብቸኝነት ከሱ ውጭ ማንም አምላክ እንደሌለ። አረፋን ያከብሩ ነበር አያከብሩ ነበር? አሁን እነሱ እናንተ የምታመልኩትን አምላክ እንደሚያመልኩ ማረጋገጫው እናንተ የምትፈጽሟቸው የሃይማኖት ስነ ስርዓቶች አሉ። እሱን ይፈጽሙ ነበር ወይስ አይፈጽሙም ነበር ነው? ካልሆነ ወይም ደግሞ ከእናንተ በፊት የነበሩት ነቢያት ብላችሁ የምትናገሯቸው እነሱ ለምሳሌ እናንተ የምታደርጓቸውን ነገሮች የማያደርጉ ከሆነ ስለዚህ እስልምና በሙሐመድ የተጀመረ የሰው ፈጠራ ነው የሚሆነው ማለት ነው። እሱም ደግሞ ከጣዖት አምላኪያን የተኮረጀ። ለምሳሌ አረፋን የማያከብሩ ከሆነ አላህ ደግሞ በአረፋ ቀን ቀን ይወርዳል። በአረፋ ቀን ቀን ይወርዳል፣ ከሌሊቱ በተለየ ማለት ነው። እንደ እስልምና ደግሞ እናንተ እንደምታምኑት ማለት ነው አላህ መውረድ ባህሪው ነው ብላችሁ ታምናላችሁ። መውረድ ባህሪው ነው። ስለዚህ መውረድ ባህሪው ከሆነ ይህ የተጀመረው ደግሞ ከሙሐመድ በኋላ ከሆነ ነቢያቶች እንደዚህ አይነት አምላክ አያውቁም ማለት ነው። እሱ የሙሐመድ አስተምሮ ብቻ ይሆናል። አየሽ፣ ይሄን ነው የጠየቅኩሽ እኔ። እስልምና ከሙሐመድ በፊት እስልምና የነቢያት አስተምሮ ነው ወይ? ነቢያቶች ልክ እናንተ የምታደርጓቸውን የሃይማኖት ስነ ስርዓቶች የሚያደርጉ ከነበረ አንደኛ ማስረጃ ጠይቅሻለሁ። ሁለተኛ ደግሞ የማያደርጉ ከሆነ ወይም ደግሞ ልክ እናንተ የምታደርጓቸውን የማያደርጉ ከሆነ እስልምና የነቢያት አስተምሮ ሊሆን አይችልም። አንቺ 25 ብቻ ነው ያልሽው አይደለ? 25 ነቢያቶች ብቻ ናቸው ያልሽው። እነሱ በቁርአን ነቢያቶች ብቻ ሳይሆን ቁርአን ላይ የተጠቀሱ 25 ነቢያቶች ናቸው። ከዛ ግን ያልተጠቀሱ ግን ከዛ በፊት የነበሩ አሉ። ግን ቁርአን ላይ እናንተ የምታውቋቸው እኛ የምናውቃቸው 25 ናቸው። 124 ሺህ ነቢያቶች እንዳሉ ታምናላችሁ። 123,975ቱ ግን ውሃ ይውሰዳቸው ጅብ ይብላቸው አይታወቅም። ስማቸው አንድም ቁርአን ላይ ከ25 ውጭ የታወቀ የለም። እነዚህ 25 የተባሉት መጽሐፍ ቅዱስ ላይ ሙሐመድ ኮርጆ የወሰዳቸው ናቸው። ሌሎቹ 123,975ቱ ግን እምጥ ይግቡ ስምጥ አይታወቅም። ለሁሉም ጎሳ በቋንቋቸው ነቢይ ልከናል ብሎ ይናገራል ቁርአን።
ለኢትዮጵያ የተላከ ነብይ አለ ማለት ነው። ለቻይና የተላከ ነብይ አለ ማለት ነው። ለኮሪያ የተላከ ነብይ አለ፣ ለአሜሪካ፣ ለኦሮሚያ ክልል፣ ለትግራይ ክልል። ምክንያቱም በቋንቋቸው ልከናል ብሎ ስለሚናገር ማለት ነው። አሁን የኛ ጥያቄ እነዚህ ነቢያቶች እናንተ ዛሬ የምታመልኩትን አይነት አምላክ ያመልካሉ ወይ ነው ጥያቄው። አዎ እነሱ እኛ የምናመልከውን መጀመሪያም የነበረ የማይቀየር አላህ ስብሐነሁ ወተዓላ እሱን ያመልካሉ እንደምናምነው። እናንተ በእንትን ታምናላችሁ? በሩቅ ሚስጥር ታምናላችሁ? ጥያቄ ለአንተ ለምሳሌ ታምናለህ? ለምሳሌ ገሃነም የኔ ፖይንት መጀመሪያ ልጨርስና ከዛ በኋላ አንቺ ደግሞ ጥያቄ ካለሽ በኋላ ትጠይቂያለሽ፣ ችግር የለውም። ለምሳሌ ከነቢያቶች እስኪ አንድ ነቢይ መጥቶ በሳፋና በመርዋ መካከል የተሽከረከረ ነቢይ ንገሪ። ወይም ደግሞ አላህ የአረፋ ቀን ቀን ይወርዳል ብሎ የተናገረ አንድ ነቢይ ማስረጃ ስጭኝ እስኪ። ከነቢ ሰለላሁ ዐለይሂ ወሰለም ውጭ ነው የምትፈልገው? እስልምና የነቢያት አስተምሮ አይደለ እያልሽ እየተከራከርሽ አንድ ያልተረዳሁን ነገር ልንገርህ። ዋናው ፖይንቱ እስልምና የሚለው ነቢያቶች በአጠቃላይ የሚያስተምሩት ነው። እስልምና ነቢ በእያንዳንዱ ለምሳሌ በሙሳ ጊዜ የወረደ ኪታብ አለ። ለምሳሌ መጽሐፍ የተሰጣቸው ነገሮች አሉ ለሁሉም ነቢያቶች ማለት ነው። በየተላኩበት ለምሳሌ ሀገር ልበልህ ወይ ህዝብ ላይ ገባህ። ነቢ ሰለላሁ ዐለይሂ ወሰለም የመጨረሻው መደምደሚያ ነብይ ናቸው። ሙሳን ጠቅሰሻል። ሙሳ አረፋን ያከብር ነበር ወንድሜ። ዓመተ ምሕረቱን ግን ሰምተኸኛል? አሁን ዓመተ ምሕረቱ መጀመሪያ ከተላኩ በኋላ አረፋን እናከብራለን። ግን አረፋ ስናከብር የምናስባቸው እሳቢዎች ግን ከአደም ጀምሮ ያላ ባሪያ እና እስከ ኢብራሂም ያላ ባሪያ አሁን በዓሉ ላይ ሳይሆን አንቺ ፎከስ ያደረግሽው የምናከብረው በመሐመድ ጊዜ ነው። እሳቤው ግን ቀድሞም ነበር ነው አይደለ? ሁሉም የሚያከናውኑት ከአደም ጀምሮ አረፋ በራሱ ስያሜው በራሱ ከአደም ጀምሮ የነበረ ነው። አረፋ ማለት ተዓረፉ ተዋወቁ ማለት ነው። እነማን ናቸው የተዋወቁት? አዳምና ሔዋን። የት ነው የተዋወቁት? ፊ ጀበል አረፋ። ቁርአን ላይ ማስረጃ ይኖራል እሱ ነገር? እሱ ለእውቀት ባለቤቶች ይቀመጥ። እሺ ሐዲስ ላይስ ማስረጃ ይኖረዋል እሱ ነገር? እሱም ለእውቀት ባለቤቶች ይቀመጥ። በደንብ ያስረዱሃል የእውቀት ባለቤቶች። መልካም። እሺ ታሪኩ ሞረፎ ወደዛ ማሄድ ስራዎች ላይ ነው ብዙም የሚያዋጣሽ አይደለም እሱ። ኤኒዌይስ ግን ከመሐመድ በፊት ለምንድን ነው ታዲያ አረፋ ያልተከበረው? እሱም ለእውቀት ባለቤቶች ትጠይቃለህ። መልካም እሺ፣ በደንብ ያብረሩልሃል። መልካም እሺ። ከመሐመድ በኋላ በዓሉ መከበር ተጀምሯል አይደለ? ኦኬ። ያንንም በዓሉ የምታከብሩበት ቀን ላይ ከዛ አላህ ደግሞ ይወርዳል አይደለ? አዎ በደንብ። ስለዚህ መውረድ አሁን እንደ በዓላት አይደለም። ያላ ማክበር አለማክበር እሱ አንቺ የምተገብሪው ነሽ፣ ፍጡር ነሽ። አሁን አላህ የት ነው ያለው ብለሽ ነው የምታምኚው? ኢነላህ ዐለል ዐርሽ እስተዋ ዐለል ዐርሽ ፊል ዐርሽ በአርሽ ላይ ተቀምጧል ብዬ ነው የማምነው። አርሽ ላይ ነው። ኢነላህ ዐለል ዐርሽ እስተዋ። ነገር ግን እኮ የአረፋ ቀን ይወርዳል ብለሽኛል። እንደፈለገ እሱ የእሱ ስራ ነው። ዛሬ አረፋ አለ። ዛሬ አረፋ ነው በደንብ። ትላንትና ዱዓ እያደረግን ነበር። ታዲያ ዛሬ እኮ ይወርዳል። እዚህ ነው ያለው። ከአርሽ በላይ ነው። ለምን ትይኛለሽ? ወርዷል እኮ። እኛ የምናምነው ያንን ነው። አልወረደም እንዲ ያለ አምናለሁ። ይወርዳል ተብሏል። አምናለሁ ይወርዳል። ዘንድሮ ወርዷል። አልወረደም። እናምናለን እንደሚወርድ እኮ። ዛሬ አሁን ወርዷል። አልወረደም። ምክንያቱም እኛ ጋር አሁን ጨለማ ነው። ኦልሞስት ለ5-10 ጉዳይ ነው። ሌሎች ሀገራት ላይ ደግሞ ቀን ነው። ዛሬ አረፋ እያከበሩ ነው ገና። ስለዚህ ወርዷል። አልወረደም። እኛ የምናምነው ወርዷል ነው።
ልትለኝ የፈለገው ሌላኛው ሀገር ጨለማ ነው፣ እዚህ ሀገር ቀን ነው። ያን እስከ ከማታ ጀምሮ ዛሬ በቃ በተለየ ስፔሻል ዴይ አረፋ ቀን ላይ ቀን በኋላ ይወርዳል ተብሎ ከታመነ፣ ስለዚህ አረፋ እንደመሆኑ ይወርዳል ሳይሆን የምትይው ወርዷል ነው ማለት ያለብሽ። ምክንያቱም አሊያም ይወርዳል ተብሏል፣ ይወርዳል አምናለሁኝ። ይሄንን ስለዚህ አሁን ወርዷል አልወረደም? አረፋ እንደመሆኑ ዛሬ አምናለሁኝ፣ ወርዷል፣ እንደሚወርድ አምናለሁኝ። አንተ ልጠይቀኝ የፈለግከው ሌላ ቦታ ጨለማ ነው፣ እዚህ ቀን ነው ይሄ የሚለውን አይደል? ይወርዳል አምናለሁኝ፣ እሱ የእሱ ስራ ነው። ስለዚህ አሁን እየወረደ ነው ወይንስ ወርዷል? እሱም አላህ ነው የሚያውቀው። እንደሚወርድ አምናለሁ። ወረደ፣ አሁን ደረሰ፣ እሱን አላህ ነው የሚያውቀው። እኛ ግን እንጠባበቃለን፣ እንከጅላለን። የሩቅ ምስጢርን አናውቅም፣ ግን የሩቅን እናምናለን። ችግር የለውም አለ ብለን እናምናለን። ስለዚህ ወርደዋል ማለት ነው አይደለ? ዛሬ አምናለሁኝ ይወርዳል ተብሏል። በክጃሎትና በተስፋ ጠብቅ ያለሁኝ ኢንሻአላህ አላህ ሱብሃነሁ ወተዓላ ይሰማኛል። ወርዷል ብዬ አምናለሁ ይወርዳል ስለተባለ። ስለዚህ ከአርሽ በላይ ነው የሚለው ብዙ ማስኬድማ ወርዷል ዛሬ ያስኬዳል። ሁሌም ከአርሽ በላይ ነው። ይወርዳል ከተባለ ደግሞ እናምናለን። እሱንም እናምናለን፣ ያንንም እናምናለን። አልወረደም እንዴ? እሱንም አምናለሁ፣ ያንንም አምናለሁ። እሱ ሁሉ ነገር ወርዶ ነው ያለው ወይስ ተመልሶ ነው ያለው? ምን አልከኝ? አሁን ወርዶ ነው ያለው ተመልሶ ነው ያለው? እሱ ነው የሚያውቀው፣ አላህ ሱብሃነሁ ወተዓላ ነው የሚያውቀው። እኔ ምንም የማውቀው ነገር የለም፣ ግን እንደሚወርድ አምናለሁ። አላህ ላይ እየቀጠፍሽ ነው። ቆይ አልቀጥፍም። ይኸውልህ እኛ ሙስሊሞች ዩእሚኑነ ቢልገይብ ያኔ በሩቅ ምስጢር እናምናለን። አለ ከተባለ እናምናለን። ያላ ባሪያ ይሄ ምንም ጌብ የሆነ ጉዳይ እኮ አይደለም። ምክንያቱም እያወራንበት ያለው የተገለጸ ነገር ነው እንጂ አይ ጌብ ነው ብለሽ የምታልፊው ነገር አይደለም። ገይብ ነው። ይወርዳል። እንዴት ወረደ? አሁን እየመጣ ነው። ምን ነው እሱ? አልፈላፈልም። እየጠየከኝ እኮ ነው። አሁን ወረደ እያልከኝ፣ አሁን ወርዷል። እሱ በቃ እንደሚወርድ አምናለሁ፣ እከጅላለሁኝ። እሺ መልካም። እሺ ላቅልልሽ። አሁንም ይሄን መውረድ የጀመረው መቼ ነው? እሱን ራሱ ነው የሚያውቀው አላህ ሱብሃነሁ ወተዓላ። ግን እንደሚወርድ አምናለሁኝ። መቼ እንደጀመረ ግን እሱ ያውቃል። የነቢያት አስተምሮ ነው ብለሽ ነበረ። ኢስላም አዎ የሁሉም ነብያቶች አስተምሮ ነው ኢስላም። መውረድ የሚወርደው ግን የአረፋ ቀን ጠብቆ ነው አይደለ? ወንድሜ አላህ ሱብሃነሁ ወተዓላ ይወርዳል። አረፋ ቀን ብቻ አይደለም፣ ከሌሊቱ ሌላ ነው። እሱ ይለያል። እሱ ይለያል። ከዚህኛው ቀን ጋር ታገናኙ። ያም ይወርዳል ነው፣ ይሄም ይወርዳል ነው። ምንም ልዩነት የለውም። ይወርዳል። በዚህ ቀን ግን በቀን ይወርዳል። ገባ? የኛው በቀን ነው። ያኛው ሌሊት ነው። ይሄኛው በቀን ነው። ይወርዳል ነው። በቃ ይሄን ነው ማምን ነው። አይደለም። ቻሌንጅ ታደርጊኛለሽ። የዛኛው በደንብ አስተውይ። የዛኛው ሌሊት ነው የሚወርደው። ሌሊቱ 1/3 ሲቀር አይደለም። ይሄንኛው ግን ሌሊት አይደለም፣ ከማታ ከቀኑ በኋላ ነው የሚወርደው አይደለም። አንድ ልዩነት በይ። ሁለተኛ እዛኛው ጋር ሌሊት ይወርድና ማን ነው የሚለምነኝ ማን ነው እንደዚህ ማደርገው ብሎ ነው የሚጠይቀው ራሱ ብቻውን አይደለም። እዚህኛው ጋር ግን መጥቶ ወርዶ እዩዋቸው ባሮቼ ፀጉራቸውን ሳያበጥሩ ተንጨብረው ይኸው አዋራ ለብሰው እዩዋቸው ውስጥ እያለ መላእክቶቹ ፊት ይኩራራል አይደለም። ጥራት ይገባው ናይሽ መላእክቶቹ ፊት ይዝናናባቸዋል። ኮራ ጀነን እያለ እዩዋቸው ባሮቼ። የእሱ ባህሪ ነው። ጥራት ይገባው እኮ አሁን ሁሉ ከዓለም ላይ ተሰብስበው አይተህ ከሆነ የማይተዋወቁ ብሔሮች፣ የማይተዋወቁ ሀገሮች፣ ቋንቋቸው አንድ ያልሆነ ድሃ፣ ሀብታም፣ ፕሬዝዳንት፣ ሁሉም አንድ እዛ ቦታ ላይ ጥራት ይገባው ለእሱ ነው። ይሄ ሁሉ አንዴ መልካም። ይሄንን ኩራቱን መጀነኑን በመላእክቶ ፊት የጌትነት ባህሪ ነው፣ የእሱ ባህሪ ነው። አንዴ እኮ አዳምጪኝ። ይሄ ኮራ ጀነን እያለ ያው ባሮች አመዳም ሆነው ያው ፀጉራቸው ተንጨብሮ ያው አዋራ ለብሰው እያለ መናገር የጀመረው መቼ ነው? ለሱ ዛሬ ሳይሆን ባሮቹ ሁሌም
ባሮች አሉት። እሱ ጥራት ወርዶ ይገባው። ይሄንን መናገር የጀመረው መቼ ነው? ኩራት ጥራት ይገባው። ያላ መቼ ወርዶ? እሱን አላቅም ስልህ ምን እንደሆነ ታውቃለህ? ቆይ ታውቂያለሽ። እኔ አምናለሁኝ እንደሚወርድ። የእሱ ደግሞ ባህሪው ነው። ገባ? ሁሌም እኔ ለሱ ታውቂያለሽ ነው የምታውቂው። ባህሪው ነው ብለሽኛል። ባህሪውን ያለህን ባህሪ ኩራት የጌታዬ ባህሪ ነው። ጥራት ይገባው። መልካም እሺ። ስለዚህ በደንብ አስተውይ። 1447 እዛ ጋ አመዳም ቢሆኑ ቢጠቁሩ ምን ቢሉ አላህ ስብሐነ ወተዓላ ለእነሱ ጀነት አዘጋጅቶላቸዋል። ያ ጀነት አንተ የምታወራው ዱንያ አይደለም። ያኔ ይሄ እሺ፣ አንድ አዳምጪኛ። ኦኬ የሰማ ስለቆምሽ ያ አሁን እኔ ለምን ኮራ አልኮራ አይደለም ዋናው ፖይንት እኮ እሱ አይደለም። እኔ እሱ ፖይንት አይደለም ለጊዜው 1447ኛ በዓል እየተከበረ እንደመሆኑ አላህ ደግሞ በዚህ ቀን ከሆነ የሚወርደው ከዛም የሚኩራራበት ቀን ከሆነ በዚህ ቀን ውጪዝ በአረፋ ቀን በዚህ ከሆነ የሚወርደው አስቀድሞ ይሄ የአረፋ በዓል ማይከበር ማይታወቅ ከሌለ እስልምና የነቢያት ሃይማኖት አይደለም። ወይንም ደግሞ አላህም ባህሪው መለወጥ ጀምሯል ማለት ነው። አስቀድሞ የሌለው ባህሪው ላይ አድርጓል። ምን አይነት ቀን ማይወርድ ነበረ? አስቀድሞ ቀን ማይወርድ ነበረ። አረፋ መከበር ሲጀምር ግን ለእናንተ ሲል ምን መሆን ጀመረ? መውረድ ጀመረ። ስለዚህ አላህ ምን አደረገ? አንድ ቀን ከዓመት ውስጥ መንቀሳቀስ ጀመረ። አንድ ቀን ብቻ አይደለም የሚሆነው። አክቹዋሊ አንቺ ጋር ሲመጣ ቀን ይሆናል፣ ሌላው ጋር ጨለማ ይሆናል፣ ደግሞ ቀን ይመጣላቸዋል። እንደዛ ብሎ እንግዲህ የአንተ መፈላፈል እፎይ፣ ይሄ የአንተ መፈላፈል ተቃለ። ሁሉም ሀገር ይመጣል አለ። ሁሉም ሀገር ይመጣል አለ እንዴ? ዓለማት ጌታ የሆነ ጌታ ሁሉም ሀገር ትላለህ እንዴ? አንተ ከፋፈልከው እኮ ሀገር ብለን እኮ ይከፋፈል ነው እኛ ነን። እሱ እኮ ዱንያን አሄራን የፈጠረው እሱ ነው። ስለዚህ አንቺ ጋር እኮ ከቀን በኋላ ከሆነ የሚመጣው የምትከፋፍለው አንተ ነህ እንጂ ለእሱ ዱንያ አሄራ ዱንያና አሄራ ያኔ ለእሱ ምንም አይከብድም። ያኔ የህፃን ጥያቄ አልጠይቅ። አፎን ይቅርታ፣ የሆነ ጥያቄ ጠይቅ። ላቅልልሽ የህፃን ጥያቄ ቢመስልሽም እንዳለ እኮ የእውቀት ባለቤቶችን ጠይቅ ብለሽ ነው ያለፍሽው። ወይስ ሀጅ ታደርጋላችሁ አይደለ? አዎ። ሀጅ ስታደርጉ ከውስጥ ልብስ አለብሱማ? ሴቶች ይለብሳሉ። ምንድን ነው የሚለብሱት? ልብስ። ኦኬ። በፊት ላይስ ይህንን ከጣዖታውያን አምልኮ የተወሰደ ነው የሚል ንባብ አንብቤ ነበረ። ወንዶቹ ራቁታቸውን እንደዚህ ያደርጋሉ አይደለ? ትከሻቸውን ገልጸው ነው የሚሄዱት። ለምንድነው ገልጸው የሚሄዱት ትከሻቸውን? ትከሻቸውን ለምንድነው ገልጸው የሚሄዱት? ያኔ አንተ ልትለኝ የፈለግከው ራቆታቸውን ይሄዳሉ ነው አይደል? እዛ የምታስበው እሳቤው በራሱ አንተ ሞታ ስትቀበር ምን ላይ ነው የምትቀበረው? ያኔ ምንም ዱንያ ምንም እንዳልሆነች ለማሳየት ነው። ገባ? እዚህ ዱንያ ላይ ምንም ይዘህ መሄድ እንደማትችል ምንም ምናት ዱንያ ማለት ይሄ የምንኖርበት። ወንዶች ተቀይጣችሁ መሄድ ትችላላችሁ? አትችሉም? ሴትና ወንዶች ተቀይጣችሁ መሄድ ትችላላችሁ? እዙ ተቀላቅሎ ይኬዳል፣ ግን ያው እንደ ሁኔታው ነው። ከብዛት አንጻር ያላ እዛ ሴትና ወንዶቹ መቀየጥ ትችላላችሁ። መስጊድ ላይ ሴትና ወንዶች መቀየጥ ትችላላችሁ? አይቀየጥም። ስለዚህ መስጊድ ውስጥ የምታስቡት ሌላ ነገር ስለሆነ ነው የምትለያዩት። እዛ ደግሞ አታስቡ ማለት ነው። መስጊድ ውስጥ ማሰብ አለማሰብ መስጊድ ላይ ጸሎት ለማድረግ እኮ ለመማማርም መስጊድ ጸሎት ለማድረግ ወንድና ሴቶች አትቀየጡም፣ በፍጹም ትለያያላችሁ። እዛ ሲሆን ግን ያውም ከላይ ፓንት እንኳን ሳይለብሱ እዚህ እንትን ራቁታቸው ሆነው ይዞራሉ። እዛ ወሲ ፍላጎት የላቸውም ወንዶቹ ማለት ነው። እዛ ጋር ሴቷ ልጅ በተቻላት አቅም ትሸፈናለች። አየህ አላህ ስብሐነ ወተዓላ ለወንድ ልጆችን መከፋፈት ሲፈቅድ ለሴቷ ግን መሸፈንም እንዳለባት ነው። እዛ ላይ ስትሄድ መስጊድ ላይ ስትሄዱ ጡታችሁን እያሳያችሁ ዳሌያችሁን እያሳያችሁ ተገላልጣችሁ ነው እንደ መስጊድ ላይ? ሀጅም ላይ አናሳይም እኮ
ስለዚህ ካላሳያችሁ ምንም ልዩነት የለውም ማለት ነው። ነንሴንስ። ቆይ አንዴ ለምንድን ነው እዛ ቦታ ላይ ፓንት እንኳን ሳይለብሱ ከዚህም ራቁታቸውን ከእናንተ ጋር ተፋፍነው የሚሄዱ ሰዎች መስጊድ ላይ ግን ሲሆን አይቻልም የተባለው? ያ መስጊድ ነው ግን ሴት ልጅ ተሸፍና በተቻላት አቅም አሁን ላይ አብሶ አሁን ላይ ተሸፍና፣ በፊት ላይ ብዙ ሰው አልነበረም እና ሰው በማይኖርበት ሰዓት ኒቃባቸውን ወይ ሂጃባቸውን ይከፍቱታል። ሰው ሲመጣ ግን ይሸፍኑታል። ሂጃብ ሙሉ ሂጃቧን ሸፍና ነው ስለመስጊድ አራም እንትን ያለው ያወራሁት እኔ ካባን ስዞሩ ስላለው ብቻ ነው ያወራሁት። እሱን ነው የምልህ። ሴት ልጅ ሙሉ አካላቷን ትሸፍናለች። አንዴ ሸፈነች አልሸፈነች ወንዱ ራሱን ካልተቆጣጠረ ልብሱን አውልቆ ሲዞር ወንዱ ልጅም ክፍት አድርጎ አይሄድም፣ ዘግቶ ነው የሚሄደው። ሁሉ ነገር የተዘጋ ነው። መልካም ያው ካለ ንገረኝ፣ ወይ ቪዲዮ ምናምን እንደዚህ ተከፍቶ አንድ አዲስ እንመልከት እስኪ። ሱናን ቡሃሪ 2506 አንዴ ቼክ አድርግልኝ ክርስቲያን። መዝሙር አይደል? እንኳን ደህና መጣ። መዝሙር አይደል? ሰላም ብያለሁ። ይታያል። ቀጥል አንብበው። ሳሒህ አል-ቡኻሪ 2505 ወይም 2506 ላይ ኢብን አባስ እንደተረከው እንደዚህ ይላል። The prophet reached Mecca in the morning of 4th of Dhul Hijjah, assuming ihram for Hajj only. ሙሐመድ በአራተኛው ዱል ሂጃ ቀን የደረሰ መካ ደረሰ። ኢህራምን ያሰበው ግን ለሀጅ ብቻ ነበር ይላል። ሶ ዌን ዊ አራይቭድ አት መካ ዘ ፕሮፌት ኦርደርድ አስ ቱ ቼንጅ አወር ኢንቴንሽን ኦፍ ኢህራም ፎር ኡምራ። ነገር ግን እዛ ከደረስን በኋላ ነቢዩ ኢህራማችንን ለኡምራ እንድናደርግ እንድንቀይር ነገረን አለ። ኤንድ ዛት ዊ ኩድ ፊኒሽ አወር ኢህራም አፍተር ፐርፎርሚንግ ዘ ኡምራ። ኢህራሙን ጨርሰን ኡምራችንን ካደረግን በኋላ እንድንሄድ አለ። ወዴት ነው የሚሄዱት? ኤንድ ኩድ ጎ ቱ አወር ዋይቭስ ፎር ሴክሹዋል ኢንተርኮርስ፣ ሚስቶቻችንን ሄደን ወሲብ እንድናደርግ ኡምራችንን ከጨረስን በኋላ አለ። ዘ ፒፕል ቢጋን ቶኪንግ አባውት ዛት፣ ሰዎቹ ስለዛ ነገር የሙሐመድ ሰሃቦች ማለት ነው ማውራት ጀመሩ። ጃቢር ሰርፕራይዚንግሊ ሴይድ፣ ጃቢር በመደነቅ እንደዚህ አለ። ሻል ዊ ጎ ቱ ሚና ዋይል ሴመን ኢዝ ድሪፒንግ ፍሮም አወር ሜል ኦርጋን። ጃቢር ይህን ነገር በመደነቅ እንደዚህ አለ፣ ወደ ሚና የዘር ፈሳሻችን ከብልታችን እየተንጠባጠበ እንሂድን ብሎ ጠየቀ። ጃቢር ሙቭድ ሂዝ ሃንድ ዋይል ሴይንግ ሶ፣ ጃቢር ይህንን እየተናገረ እጁን ያንቀሳቅስ ነበር ይላል። ወንድሜ ይኸውልህ ይህንን ሐዲስ ሄደህ ለእውቀት ባልተቤቶች ታነብላቸዋለህ። ለእውቀት ባልተቤቶች እዚህ ጋር በደንብ እውቀት ያለው ሰው ነው በደንብ አብራርቶ ለአንተ መልስ መስጠት የሚችለው። ምክንያቱም አሁን የፈለገ ከሳባዎችሽ የተሻሉ ራሳቸው የሚቆጣጠሩ ምናምን ብትይ አይመጣውም። ሳባዎቹ እንኳን ሀጅ ሄደው እንትናቸው እየተነሳ ዘር ፈሳሻቸው እንደዚህ ይፈስ ነበር እየዞሩ። ኤኒዌይስ ጥቁሩ ድንጋይ በምንድን ነው የጠቆረው? እህታችን ዳር የጠቆረው እሱም በደንብ ያብራሩልህ የእውቀት ባልተቤቶች ወንድሜ። ለእኔ ስጠኝ። ክርስቲያን አዘጋጅልን። ምን አልሽን? አዩ እንዴት አድርጋ እንዴ? እሺ ጥቁሩ ድንጋይ ከየት ነው የመጣው አልክ? ያቺ የመጣችው ጥቁሯ ድንጋይ መጀመሪያ ነጭ ነበረች፣ ከጀነት ነው የወጣችው። እሺ ከጀነት ነው የወጣችው። ከዛ ወደ መካ ከመጣት በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እሷ ያቺ ድንጋይ ምክንያቱም የሰው ልጅ ወንጀሉ ስለበዛ ጠወቀረች ማለት ነው። መጀመሪያ ነጭ ነበረች። ያቺን ድንጋይ ደግሞ የነካት ሰው ጀነት ይገባል። ስለዚህ ድንጋይ በመንካት ገነት ይገባል። ድንጋይ እናመልከዋለን እያልኩህ አይደለም። ያቺ ድንጋይ ከጀነት ስለወጣች መጀመሪያውን ነጭ ነበረች እያልኩህ ነው። እና የሰው ልጅ ወንጀል ምክንያት የሰው ልጅ ወንጀል ስለበዛ ጠቆረች። ጀሚያሰር ቢዚ 877ን ክፈተው እያወራችሁ ያለውን አዲስ እንደዚህ ይላል። ኢብን አባስ ናሬትድ ዳት ኢብን አባስ እንደተረከው the messenger of Allah said ያላ መልእክተኛ እንዲህ አለ the black stone descended from the paradise
ጥቁሩ ድንጋይ እየወረደው ከገነት ነው አለ። and it was more white than milk ተወተትም ነጭ ነበር አለ። then it was blanked by the sins of the children of Adam የጠቆረው በአዳም ልጆች ኃጢአት ምክንያት ነው አለ። ይህን አዲስ መሰለኝ እያወራሻለሽ አልኩህ እኮ የሰው ልጆች ወንጀል ስለበዛ ነው የጠቆረችው። ያቺ ድንጋይ ከወተት የበለጠ ነጭ ነበረች ብያለሁ። ለዛውም የወጣችውም ከጀነት ነው። ኦኬ፣ ከጀነት ነው የወጣችው። አይዋ፣ መቼ ነው የወጣችው? የወጣችበትን ዓመተ ምህረት አላውቅም። ሌላ ጥያቄ ካለ ጠይቀኝ። ኦኬ፣ ሞር ይህንን ጠበሪ ያብራራዋል። የጠበሪን አዘጋጅልን እንዴት እንደወጣች ክርስቲያን። ጠበሪ ቮሊም 1 ላይ ፔጅ 303 ላይ ጥቁሯ ድንጋይ ምንድነች? እንዴት ነው ወደ ምድር የመጣችው? ለምንድን ነው በደንብ የጠቆረችው? አስቀድሞ እንዴት ነበረች? ከዛ በኋላ እንዴት ነው ሂደቱን? እሺ፣ ከዛ ምን ይላል? ኢት ኢዝ ናት ኤ ስቶን ሂ ሴድ ኢንዲድ አይ ዋዝ ቶልድ ባይ አብደላ ኢብን አባስ ዛት ኢት ዋዝ ኤ ዋይት ጀወል ዛት አዳም ቱክ አውት ኦፍ ፓራዳይዝ። እሷ ነጭ ነበረች፣ እንደ ነጭ ድንጋይ ነበረ አደም ከገነት ሲወጣ አለ። ኤንድ ዩዝድ ቱ ዋይፕ ሂዝ ቲርስ እንባውን ያብሰው ነበር። ፎር አፍተር ሂ ሌፍት ፓራዳይዝ ከጀነት ከወጣ በኋላ ሂዝ ቲርስ ዲድ ናት ስቶፕ ፎር 2000 ይርስ ለ2000 ዓመታት ያክል አልቅሷል። አንቲል ሂ ሪተርን ቱ ኢት ኤንድ ኢብሊስ ወዝ ኖ ሎንገር ኤብል ቱ ዱ ኤኒቲንግ ቱ ሂም እስኪመለስ ድረስ ማለት ነው። አይ ሴድ ቱ ሂም አቡ አልሐጃጅ ዋይ ኤንድ ሃው ዲድ ኢተርን ብላክ ለምንና እንዴት ነው ወደ ጥቁር የተቀየረው አለ። ሂ ሪፕሌይድ እሱም እንደዚህ መለሰለት ሜንስትሬቲንግ ውሜን ዌር ታችንግ ኢት ኢን ጃሂሊያ የወር አበባ የሚያዩ ሴቶች በጃሂሊያው ጊዜ ይነኩት ነበር አለ። የጠቆረበት ምክንያት እንግዲህ የጠቆረበት ምክንያት ትርጉም አዘጋጅልኝ። ራቁታቸውን ነበር የሚዞሩት። ፔሬድ የሚያዩ ደግሞ ሙስሊም ሴት ራቁቷን አትዞርም። በነገራችን ላይ ፕሪጃሊያ ከሙሐመድ በፊት ራቁታቸውን ነበር የሚዞሩት። በኋላ ለወንዶቹ ብቻ ሴቶቹ እንዲለብሱ ተደረገና ወንዶቹ ከላይ ራቁታቸውን እንዲዞሩ ተደረገ። ዑመር እንደውም ይሄ አስጠልቶት ለምንድን ነው እሱ ራቁታችን የምንዞርበት ያላለ እናሳይሻለን እሱን። ኦኬ ሱናና ናሳይ 2956 ላይ it was narrated by from Said bin Jubair that Ibn Abbas said women used to circumambulate the Kaaba naked ሴቶች ካባን ራቁት ይዞሩት ነበር። እነኚህ ራቁት የሚዞሩ ደግሞ ምን ያደርጉ ነበረ? ፔሬዳቸውን ይቀቡት ነበር። ጥቁሯን ድንጋይ ለምለም የሚቀቡት ልጅ እንዲሰጣቸው የፈርቲሊቲ እንትነች ምልክት። ለማንኛውም እዚህ ጋር ማለት ነው እዚህ ጋር ፔሬዳቸው ላይ ሆነው ይቀቡት ነበር ያልከውን አላምንህም። አጥንቼው ሌላ ቀማጥቼ ይህን ምላሽ እመልስልሃለሁ ሁሉንም ማለት ነው። ቅድም አሳየንሽ እኮ ለምንድነው የጠቆረችው የሚለውን ሲያብራራልሽ። እሱ ገብቶኛል። እሱ ገብቶኛል። እንደዚህ ይላል ሚኒስትሬቲንግ ዊሜን ዌር ተቺንግ ኢን ደ ጃሃሊያ በጃህልያ ጊዜ ፔሬድ የሚያዩ ሴቶች ይነኩት ነበር። ሴቶቹ እንዴት ነው የሚዞሩት? አሁን አዲሱ የእኛ ውዱ ነቢያችን ሳይመጡ በፊት ነው። ሴቶቹ ደግሞ እንዴት ነበር የሚዞሩ? ልብስ ለብሰው ወይንስ ራቁታቸው? እንግዲህ እኔ የማውቀው የእኛ ነቢያችን ውዱ ነቢያችን ከመጡ በኋላ አንድም ሴት ተገልጣም አታውቅም፣ ራቁቷም ሄዳ አታውቅም። ግን ከዛ በፊት ሊኖሩ ይችላሉ። አላሁ አዕለም። ስለዚህ ራቁታቸውን ነበር የሚዞሩት። ፔሬዳቸውን የሚያዩ ደግሞ ይነኩት ነበረ። ግን አሁን መልሱን እኮ መለስከው። እፎይ በጃህልያ ጊዜ እያልክ ነው። ጃህልያ ማለት ምን ማለት እንደሆነ ታውቃለህ? ቆይ ውዴ አንድ ቆይ፣ ከእስልምና በፊት ማለት ነው እኮ ይሄ ሙስሊሞች አይደሉም፣ ያኔ ከእስልምና በፊት እኮ እኛም እያልን ያለ ነው እኮ የጣዖት አምላኪዎቹ ነበረ። ጣዖት አምላኪዎቹ ድንጋይ ያመልኩ ነበር። ድንጋይ ያመልኩ ነበር። መሐመድ ነጠቃቸውና እሱ ወስዶ ከዛ በኋላ ወደ እናንተ አስቀጠለ። በጃሊያ ጊዜ ሴቶቹ ራቁት ነበር የሚዞሩት። ካባ ጥቁሩን ድንጋይ ራቁቱን እየዞሩ ፔሬዳቸውን እያዩ ይነኩት ነበረ። ራቁታቸውን ሴቶቹ ፔሬዳቸውን ያሉ ይነካሉ። መሐመድ ከወሰደ በኋላ ደግሞ ወንዶቹ ከላይ ራቁት ሆነው ፓንትም ሳይለብሱ ራቁታቸውን ይዞራሉ። እነሱ ደግሞ የወንድ ዘር ፈሳሻቸው ይፈስ ነበር። ወንዶቹ እጃቸውን ያንቀሳቅሳሉ። ማስረጃ አምጣልኝ።
ቅድም እኮ አሳየሁሽ። ሱናን ቡሃሪ ሳያል ቡኻሪ 2506 ወይም 05 ላይ ሁለቱም ላይ አለ። አንዴ መልሰው ይሄ ነገር የሚፈጸመው ያኔ ራቁታቸው የሚዞሩት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ነው ብለሃል። ሙስሊም ከመምጣቱ በፊት ነው ብለሃል። ሴቶቹ ሙሐመድ ከመጣ በኋላ ደግሞ ወንዶቹ ከሙሐመድ ጋር እየዞሩ የዘር ፈሳሻቸው ይፈስ ነበረ። ሴቶቹ አስቀድሞ ደግሞ ፔሬዳቸውን እያዩ ፔሬድ የሚያዩ ምን ያደርጉ ነበረ? ጥቁሩን ድንጋይ ይነኩታል፣ ራቁታቸውን ይዞሩታል። ግን እነሱ ጃሂሎች ናቸው ማለት ነው። እነኚህ ደግሞ ጃሂሎች አይደሉም፣ የሙሐመድ ሰሃባዎች ናቸው። ከብልታችን እየተንጠባጠበ ብሎ እጁን እያንቀሳቀሰ እየተናገረ ነበር ማለት ነው። በጃሂሊያዊ ጊዜ በወር አበባቸው ይነኩት ነበር። ጠየቀ ነው አይደል? እዛ የጥያቄ ምልክት ነው። ሙሐመድ ስለፈቀደለት ማለት ነው። ለምንድን ነው የጠየቀው? ምንድን ነው የፈቀደለት ሙሐመድ ሰለላሁ ዐለይሂ ወሰለም? ለእሱ ምን ጠይቁት ነው? ምንድን ነው የፈቀደው? ያላ ባሪያ ጣልቃ ድንገት አትግቢ። ምንድን ነው የጠየቀው? ምን እየሆን ምን እንሂድ ነው ያለው? ቀጥል፣ አንብብ፣ እየሰማህ ነው። የዘር ፈሳሻችን እየፈሰሰ ወደ ሚና እንሂድ ወይ ነው ጥያቄው እኮ። ጠየቀው ነው ማለት ነው ለመሐመድ ሰለላሁ ዐለይሂ ወሰለም። ከዛ እጁን አነሳ ማለት ነው። እጁ ምን ላይ አድርገው ነው ያነሳው? ለእናንተ ልተውላችሁ፣ እዛ ውስጥ እንዲቴል አልገባም። ስለዚህ አሁን የወንዶቹ ነው። ወንዶቹ ራቁታቸውን ከዛ በኋላ መዞርን ቀጠሉ ማለት ነው። ሙስናድ አህመድ 317 ላይ ያለ ሜይ ቢ ክርስቲያን ካዘጋጀው ራቁታቸውን ከዚህ ራቁት ሆነው መዞርን ከዛ በኋላ ከጣዖት አምላኪዎቹ አስቀድሞ የሚያደርጉትን ስርዓት በሙሉ ከወሰዱ በኋላ ኡመራውን ይደብረዋል። ሙስሊሞቹን እኛ ሙስሊም ነን፣ ጣዖት አምላኪዎቹ ይህንን ያደርጉ ነበር፣ ራቁታቸውን ይዞሩ ነበረ። እኛም ከእነሱ ጋር ተመሳስለን እናደርግ ነበር። እነሱን አሁን አጥፍተን ጨርሰናል። ለምንድን ነው እኛ ልብስ ማንለብሰው? እነሱ እንደሚያደርጉት ለምንድን ነው የምናደርገው? ይላል። ሎክ አሂርድ ኡመር ቢን አልከታብ ሴይ ኡመር ቢን አልከታብ እንደዚህ ሲል ሰምቻለሁ። ዋይ ዊ አር ረኒንግ ናው and uncovering our shoulders when Allah has caused Islam to prevail and has eliminated kufr. ምን ሲል ሰምቼዋለሁ? ለምንድን አሁን ከላይ ራቁት ሆነን የምንዞረው? እስልምና የበላይ እንዲሆን ኩፍርም እንዲወገድ አድርጎልን ሳለ በፊት አስቀድሞ የሚያደርጉት ለምንድን ነበረ? ካፊር የሚባሉት አካላቶች ድንጋይ የማምለክ ልምድ ነበራቸው። ክርስቲያን አዘጋጅልኝ አዲሱን። ድንጋይ ያመልካሉ። ድንጋይ ካጡ የተሻለ ድንጋይ ይፈልጋሉ። የተሻለ ሲያገኙ የመጀመሪያውን ይጥሉና ድንጋይ ያመልካሉ። ከዛ እችኛዋ ድንጋይ ስፔሻል ድንጋይ ስለነበረች ጥቁሯን ድንጋይ ያመልኳን ነበር፣ ይዞሩባን ነበር፣ ፔሬዳቸውን ይቀቡት ነበር፣ ሰርከምቡሌት ያደርጉት ነበረ። ሴቶቹም ራቁታቸውን፣ ሳባዎቹም አብረው ያደርጉ ነበረ ከእነኛ ከጣዖቶቹ ጋር። ሙስሊም ሰሃባዎች ነገር አልደረጉም። ጃሂሎች ነው። ጃሂሎች ካልክ እንጂ የእኛ ሙስሊም ሰሃባዎች አላደረጉም። ያው ዑመር እኮ እያለሽ እኮ ነው። በፊት ከፕሪ እስላም ከጃሊዎች የሚያደርጉትን አሁን ለምንድን ነው የምናደርገው እያለ እኮ ነው። እነሱ እናደርግ ነበር። አሁን ኢስላም የበላይ ሆኖ ነበረ። ለምንድን ነው ልብሳችንን ሳውልቀን የምናደርገው እያለ እኮ ነው። የሚያደርጉት አስቀድሞ እነማን ነበሩ? በጃሊያ ጊዜ ስለሚያደርጉት ማለት ነው። እነኛ ደግሞ ምን ያደርጉ ነበረ? ሳያል ቡኻሪ 4376 ላይ ናሬትድ አቡ ረጃ አል ኡትራይድ ነው የሚለው we used to worship stones. ድንጋይ እናመልክ ነበር. And when we found a better stone than the first one, we would throw the first one and take the latter. ድንጋይ እናመልክ ነበረ። ከምናመልከው ድንጋይ ወይም ከመጀመሪያው ድንጋይ የተሻለ ድንጋይ ስናገኝ ያንኛውን ድንጋይ እንወረወረና አዲሱን እንወስዳለን፣ የበኋለኛውን ማለት ነው። ካፊሮች ናቸው እኮ ሙሐመድ ከእነኛ እንዴት አዳፕት እንዳደረገ እያሳየንሽ እኮ ነው። እነኛዎቹ ራቁታቸው የሚያመልኩት የሚዞሩትን እንዴት አድርገው እናንተ ይሄንን እንዴት እንደሚዞሩ ምን እንደሚሉ 7 ጊዜ ትዞሪያለሽ። ራቁት መዞሩ ወንዶቹ እንዳለ የጣዖት አምላኪዎቹ ነበር እያልንሽ ነው። ቀጥለው ክርስቲያን but if we could not get a stone then we would collect some earth or soil and then bring a sheep and milk
ዛት ሺፕ ኦቨር ኢት ምን ይላል? ድንጋይ ካላገኘን አፈር እንሰበስብና በዚያ ላይ የፍየል ወይም ደግሞ የበግ ወተት እናፈስበታለን። ኤንድ ፐርፎርም ዘ ተዋፍ አራውንድ ኢት ከዛ በኋላ እንሽከረከረዋለን ይላሉ። ሰው ስለዚህ እነዛ ሰዎች ድንጋይ የሚሽከረከሩ ነበሩ፣ ድንጋይ የሚዞሩ ነበሩ፣ ራቁታቸውን ከላይ ይዞሩ ነበረ። አሁን እናንተ እንደምታደርጉት ማለት ነው። ራቁታችሁን ነው የምትዞሩት፣ ድንጋይ ትሽከረከራላችሁ። ስማኝ፣ አሁን እኛ እዚህ ጋር እኛ ሀጅ ላይ ሀታ ወንዶች ራቁታቸው አይዞሩም። ራቁታቸው እንኳን ቢሆን ግማሽ ገላቸው አንድ እጃቸው በኩል ይከፈት እንጂ ሌላ ራቁቱ የሚዞር የለም። ሴት ልጅ ደግሞ ሀጅ ላይ ተሸፍነውን የምትዞረው። ፓንት ይለብሳሉ ወንዶቹ? አዎ ይለብሳሉ ወንዶቹ ፓንት። ልጅ ለምንድን ነው የማይለብሱት? አይለብሱም። አንተ ነህ ተሰቅዝ ወንዶች ትከሻቸውን ይለብሳሉ። ከላይ ትከሻቸውን ሁሉም ቦታ አይከድኑትም። ያኔ አላ እንደዚህ እንደ ሽርጥ ማለት ነው። ለምን እንደዛ የሚያደርጉት? እንደዛ የሚያደርጉት እኔ ያለሁ አለም አንደኛ ያኔ ይመስለኛል እኔ ከሙቀቱም አንጻር ነው። አሁን ሀዲሱን እኮ አሳየንሽ። ጣዖታውያኖች ሲያደርጉት ስለነበረ ኡመር ራሱ ደብሮ ለምን እንደዛ የምናደርገው ሲል እኮ እንደዛ ያሉት ጣዖት አምላኪዎች ጃሂሎች ናቸው፣ የድሮዎቹ ማለት ግን አሁን ላይ እስላሞች ካባ እየዞሩ ያሉት ማለት ነው። የድሮዎቹን እኛ እያልንሽ አለ ሜቢ ፖይንቱ አልገባሽም። ከጣዖት አምላኪዎች የተወሰደ ነው እያልንሽ ነው። አልተወሰደም ከጣዖት አምላኪ። እኛ ሙስሊም ጣዖት አያመልኩም። ድንጋይ ያቃርበናል ወዳላ ብለው ያምናሉ። እናንተም ኃጢአታችን ድንጋዩ ይሸከማል ብላችሁ ታምናላችሁ። እነሱም ሰባት ጊዜ ዞሩ ነበረ እንዴ? እኔ አንድ ጥያቄ ልጠይቅ። ይህንን ተሆነ እኔ አንድ ጥያቄ ትጠይቃለሽ። የጠቆረው ድንጋዩ ለምንድን ነው? የጠቆረው ድንጋዩ ለምንድን ነው? የሰው ልጆች ወንጀል ስለበዛ ነው የጠቆረው። አንተ ደግሞ ያልከው በሴቶች ጃሂሎች ፔሬድ ላይ ሆኖ ስለሚነኩት ስለነበር አልክ። እሱ ብቻ አይደለም፣ የእናንተን ኃጢአት ተሸክሞ አይደለም የጠቆረው። ትክክል ልክ እኮ የሰው ልጆችን በሰው ልጆች ወንጀል ምክንያት ነው የጠቆረው አልኩህ እኮ። የሰው ልጆች ወንጀል ስለበዛ ነው የጠቆረው። ያቺ ድንጋይ አንድም እሱ ነው ያጠቆረው ካልን፣ ስለዚህ የአንቺን ኃጢአት ድንጋዩ ተሸክሟል ማለት ነው። አዎ ተሸክሟል። ስለዚህ ቤዛሽ ነው ማለት ነው ድንጋይ። የኔ አምላክ አንድ አላህ ብቻ ነው። ኖ ለአንቺ የአንቺን ኃጢአት እሱ ተሸክሟል። ለአንቺ ካሳ ሆኖሻል። ድንጋዩ የአንቺን ኃጢአት ይሸከማል። እኔ የምልህ አሁን እንረዳዳ ማለት ነው። አሁን ለእኔም የምናገር ይግባ ከአንተም የምትናገር እንዲገባኝ ማለት ነው። እኔ ያልኩህ የኔን ኃጢአት ተሸክሟል፣ የሰው ልጆችን ኃጢአት ሁሉ ተሸክሞ ነው ያ ድንጋይ ከነጭነት ወደ ጥቁርነት የሄደው እያልኩህ ነው ያለሁት። ያ እኛ ደግሞ ይህንን ምንድነው የምንለው? ከልት ነው። እንደዚህ አይነት አምልኮ የለም። ድንጋይ ኃጢአትን አይሸከምም። ኃጢአትን ሁሉ ሊያስወግድና ሊሸከም የሚችል በስጋ የተገለጠው የተናገሩት ይህን ነገር የተናገሩት የእኛ ውድ ነቢ ነው። ይህን የተናገሩት ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም። እቺ ድንጋይ ከጀነትም ትወርዳለች፣ በሰው ልጆችም የሰው ልጆች ኃጢአት በመብዛቱ ምክንያት ትጠቁራለች ብለዋል። እሱን እኮ እያልንሽ ያለ ነው። ምንድነው እሱ? ይሄ ስህተት አስተምሮ ነው። ድንጋይ የሰው ልጅን ኃጢአት አይሸከምም። ድንጋይ ለማንም ቤዛ አይሆንም። ይህ አምልኮተ ድንጋይ ነው፣ የጣዖት አምልኮ ነው እያሉ